ሰላም ውድ ቤተሰቦቼ ዛሬም በሌላ ቪዲዮ በሌላ ትምህርት ቀርቤያለሁ። እነዚህን ቪዲዮዎች ሁላችሁም በተረጋጋ መንፈስ ሆናችሁ አዳምጡ። ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሐሳብ አስተያየቶቻችሁን ጻፉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። አባታችን አቡነ እስትንፋሰ ክርስቶስ በቀን 90 ሺህ ይሰግዳሉ። 90 መስገድ የማይችል 90 ለመስገድ ጉልበት የሌለው ሰይጣን ምን ጉልበት አለው ይላል። 90 ለመስገድ አቅም ያጣ ሰው ሰይጣን ምን አቅም አለው ይላል። 90 ለመስገድ 90 ጊዜ እግዚአብሔር ፊት ወድቆ ለመነሳት 90 ጊዜ ሰግዶ ጉልበቱን መስዋዕት አድርጎ ለእግዚአብሔር መስጠት የማይችል ሰነፍ ሁሉ ሰይጣን በእኔ ላይ ምን ስልጣን አለው ይላል። እስኪ አንተ በስግደት ላይ ስልጣን ይኖር። እስኪ ራስን አሰግድ። እስኪ ራስን አጸልይ። ምንም ነገር አንተ ላይ ስልጣን የማይኖረው እግዚአብሔር አንተ ላይ ሲሆን ነው። ወይም ደግሞ እግዚአብሔር ያዘዘውን ነገር እናንተ ስታደርጉ ነው። እግዚአብሔር ያዘዘውን ነገር ሳናደርግ ምን ስልጣን አለው ማለት ስልጣኑን እኮ አየን። ስልጣኑ የክፋት ነው፣ የጥፋት ነው። ትውልድ እየመከነ ነው። ስንቱ እኮ ወልዶ የወላድ መካን ሆኗል። በልጆቹም ያለቅሳል፣ በልጆቹም ያነባል። በራሳቸው ልጆች በሽተኛ ሆኗሉ። ወልደው እንዳልወለዱ አሳደገው እንዳላሳደጉ ህይወታቸው እየተበላሸ አይደለም። ለወላጅ አይደለም ለቤተሰብ ለራሳቸው መሆን ያቃታቸው ስንት ወጣቶች አሉ። ይሄ ውድቀት የመጣው በምንድን ነው? በክፉ መንፈስ አይደል? ይሄ ሁሉ ወጣት ህይወቱ ድሉ ተዘጋግቶ ሰው መሆን አቅቶት ራሱን ፈልጎ ማግኘት አቅቶት ራሱን ለእግዚአብሔር መስጠት አቅቶት ቤተ ክርስቲያን ሄዶ ለማስቀደስ አቅም የሚያጣው ቤቱ 41 ጊዜ ለመስገድ የሚብረከረከው ውዳሴ ማርያም ለመጸለይ ሰይፈ ሥላሴ ለመጸለይ እንቅልፍ የሚለው የሚያዛጋው አገጩ የሚላቀቀው የሚደብተው ከጸሎት ይልቅ ቲክቶክ የሚፈልገው መጽሐፍ ከማንበብ ይልቅ ወሬ መሰብሰብ የሚወድ በምን እየተያዘ ነው? በክፉ መንፈስ። ይሄንን ያተረፍ ነው እና አንዳንዴ በባዶ የሚፎክሩ ሰዎች አሉ። ምንም እኮ እነሱ ያደርጉ አቅም የለውም። ከጸለይ አቅም የለውም። ከሰገድ አቅም የለውም። ስጋው ደግሞ ከተቀበል አቅም የለውም። የእግዚአብሔርን ሕግና ትእዛዝ ከጠበቅ ባንተ ላይ አቅም የለውም። ለጊዜው ሊፈትን ይችላል፣ ግን እግዚአብሔር ያርቀዋል። አንተ በምንም ላይ አቅም ሳይኖር አቅም የለውም ብትል አንተን አቅም የሌለ እንዲህ አይነት ፉከራ ብቻ እንዲህ አይነት ቀረርቶ ብቻ ሆኗል። አባታችን 90 ሺህ ይሰግዱ ነበር። በዚች መቁጠሪያ ገድሉ አቆጣሪ ይሏል። መቁጠሪያ ነው። የኢትዮጵያን ሕዝብ ማርልኝ ይቅር በልልኝ እያሉ 42 ሚሊዮን አቡነ ዘበሰማያት ደግሞ ይጸልያሉ። ነፍሳት ከሲኦል የሚወጡበት የጌታችን ሕማም የሚናገር የተገረፈውን አካላት ሁሉ እያነሳ ሰላምታ የሚሰጥ አስገራሚ ጸሎት አለ። የአቡነ እስትንፋሰ ክርስቶስን የሐሙስን ገድል ተመልከቱት። ያንን እየጸለዩ በሲኦል የሚሰቃዩትን በደይን የተያዙትን ጌታዊ ማርልኝ፣ ወደ ቅዱሳን ንብረት ጨምርልኝ፣ ገነት መንግስተ ሰማያትን አውርስልኝ እያሉ እየጸለዩ ነፍሳትን ከሲኦል ያወጣሉ። ዛሬ አይደለም እኛ ነፍሳትን ከሲኦል ልናወጣ ራሳችንን ከፈተና ማውጣት አቅቶናል። ራሳችንን ከሱስ ማውጣት አቅቶናል። ራሳችንን ከችግር ማውጣት አቅቶናል። ቅዱሳኑ ሰዎችን አይደለም ከመከራ ከሲኦል በጸሎት በቃል ኪዳን ያወጣሉ። እኛ ዛሬ የገባንበት ችግር ብዙ ነው። ከዛ መውጣት አቃተን። ራሳችንን ማውጣት አቃተን። እንዲህ ያደረጉ ነፍሳትን ያወጣሉ። ለ98 ዓመት አንድ ቀን ጸሎት ሳያቋርጡ። እንደውም ገድሉ ምን እንደሚል ታውቃላችሁ? ትጉህ እንደ ገበሬ ጽሙድ እንደ በሬ ሆነው ይኖራሉ ይላል። እንደው ቃሉ ራሱ እኮ ይገርማል። አባቶቻችን እኮ ሲችሉበት መግለጡን። ትጉህ እንደ ገበሬ ትጉህ ነው። ክረምቱ፣ ብርዱ፣ ፀሐዩ፣ ቁሩ ሲፈራረቅበት መሬቱን ከማረስ ወደ ኋላ ይላል፣ ከመዝራት ወደ ኋላ ይላል። ተምር ያለው ግን ስራ የለም ይላል። ከእግዚአብሔር ጋር ነው የተማርከው። ታዲያ የተማርከው ቅድመ አያትህ ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ
ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቀደም አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖርነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳን አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹን ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም። ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን? ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የኛ የሆነው ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ ውሎ አድሮ መንፈሳዊ አስተማሪዎች እንሆናለን። እናንተ ጸሎት ቤት አሁን አላችሁ እንበል። የቅርብ ዘመዶቻችሁ ግን ጸሎት ቤት የላቸውም። ግን እንዲህ ይላሉ፣ መልካም ነገር የለም፣ ሰላም የለንም፣ ሁል ጊዜ በረከት የለንም፣ ሁል ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። ጸሎት ቤት ስሩ፣ ለእግዚአብሔር አስራት አውጡ፣ እኛ በዚህ መንገድ ሄደን በረከት አግኝተናል ብላችሁ ለመናገር ድፍረቱ አይኖራችሁም። ይተቹናል፣ ወይ ይቃወሙናል፣ ወይ ይሰድቡናል ነው የምትሉት። ግን እንደዚህ አይደለም። ሁል ጊዜ አንድን ሰው አንድ ጊዜ አይገባውም። ደግመህ ስትነግረው ነው። አሁን ለዘመናት የኛ አገልግሎት አስማተኛ እንደሆነ ሲነገር ነበር የቆየው። አሁን ለምን አስማተኛ አልሆነም? ደግመህ ሳትሰለችና ሳትታክት ስትነግረው የላላውን ታጠብቃለህ፣ የደከመውን ታበረታለህ፣ የተጠራጠረውን ታጸናለህ። እንደገና ሕይወታቸውን እንዲያስቡ ታግዛቸዋለህ ወይም ታግዟቸዋላችሁ ማለት ነው። መልካም ነገር በአንድ ጊዜ የሚሆን ነገር አይደለም። ለሌሎች ልብም ቶሎ የሚደርስ ነገር አይደለም። የሕይወት ጉዳይ ስለሆነ ከሕይወት ጋር የሚታገለውን ኃይል ሰብሮ ለመግባት በቂ ጊዜ፣ ሰዓት፣ ወቅት፣ ዘመን ያስፈልገዋል። ማስተዋልን ይጠይቃል። እንዲህ ስታረጉ ጸልዩ ስትሏቸው የጸሎትን ኃይል ሲያውቁ ረድኤታቸውን የሚነጥቅ መንፈስ ሲገለጥላቸው ይሄ በየግድግዳው በየበሩ በየጓዳው የሚሽለኮለከው መንፈስ ሲያዩት ገብቶ ሲወጣ ሲያሳድዱት ሲያባርሩት እባቡን ዘንዶውን ሲገሉ ሲያዩት ይሄ ማለት ምንድነው? የመናፍስቱን ኃይል ለመቆጣጠር ያደረጉትን መንፈሳዊ ጥረት ያሳያል። ከዚህ ጋር ተያይዞ አሁን ምን ሆነ ማለት ነው? በሰዎች ፊት መልካምን ስራ ሰርታችሁ አበራችሁላቸው ማለት ነው። እዚህ መተን አሁን ብዙ መንገድ አቋርጠን መተን ስለ መልካም ስራዎቻችን እግዚአብሔር ሲነግረን ጎረቤቶቻችን ያላቸው ክፋት ሲቆም፣ የምቀኝነት መንፈሳቸውም ሲዳከም፣ ወደ መተት የሚሄዱበት መንገድም በእምነት ሲመለሱ ችግርን አቃለልን ማለት ነው። አሁን የኛ ጉባኤ መኖር ብዙ አስማተኞች፣ ብዙ ተንኮለኞች ስራቸውን እንዳይሰሩ አድርጓቸዋል። አሁን በእናንተ ላይ ሁሉ እንኳን ያደረጉ አለመውደቃችሁን ሲያዩ ምንድነው ነገሩ እያሉ ተደብቀውም እዚህ መጥተው ይመለከታሉ። እነዚህ ሰዎች ለምንድን ነው የማይወድቁት? ለምን ገንዘባቸው አይጠፋም? ለምን ልብሳቸው አያረጅም? ለምን ነጠላቸው አይቀደድም? ብለው በአይናቸው በልቦናቸውም ክፋት የሚያስቡት በሙሉ የናንተ ኑሮ አለመበላሸት በጸሎት መጠበቃችሁን ሲያውቁ የነዚህ ሰዎች መንገድ ይሻላል ብለው ተንኮላቸውን ያቆማሉ ማለት ነው። ክፉ ስራቸውን ያቆማሉ።
ግደለው ብለው ብዙ ገንዘብ አውጥተው አልሞትም ስትሉ በክርስቶስ እንቆማለን ስትሉ እነዚህ ሰዎች ለግደለው ብዙ ገንዘብ አውጥተዋል። ኑሯቸውን ከፍለው ለክፋት አውለዋል። ይሄ መልካም ነው? መልካም አይደለም? መልካም አይደለም። ስለዚህ መልካም ላልሆነ ድርጊት የዋሉበት ነገር ሲቀር በራሱ መቅረቱ ነገ በእነሱ ሕይወት ውስጥ የሚተካው ልጅም የእንዲህ አይነት ግፍ ስራ እንዳይሰራ ማገዝ ማለት ነው። የእናንተ አለመውደቅ በሰይጣን የነበራቸውን ትምክህት ያቀለዋል፣ ያውድቀዋል፣ ይወድቃል በቃ። ስለዚህ የእናንተ መልካምነት የጠላቶቻችንን ኃይል ያደክመዋል። የኛ ክፉነት ደግሞ የነሱን ኃይል ያጠነክረዋል። ክፉዎች በክፉዎች ምን ይላል ነው ያለው? ይጠፋሉ። በቃ እንደዚህ እኮ ነው። የኛም መልካም አለመሆን ለክፋታቸው እጅ እንሰጣለን። እነዚህ ክፉዎቹ በሚከተሉት ባህሪያቶች ውስጥ ህይወታችንን ይይዛሉ። አንደኛ ክፋታቸውን ያጋቡብናል። ክፋት መጋባት ማለት ምንድነው? ክፋት ስለምናይ በየጊዜው ያንን የሃይማኖታችን ክፍል አንዱ አካል እናደርገዋለን። ሁሌ የምናየው ክፋት ነዋ። በሁለተኛ ደግሞ በክፉ መንፈስ ህይወታችን እንዲታገዝ ያደርጉታል። ክፉ መንፈስ ለህይወታችን ይሰጣሉ። ለህይወታችን ክፉን መንፈስ በሚሰጡበት ጊዜ የምናስበው ሐሳብ ድሮ ያላሰብነውን ሐሳብ ነው። ድሮ በጎነት ከሆነ የምናስበው አሁን ክፉ ነው የምናስበው። ሳናቀው ክፉን እናስባለን። ሌላው ደግሞ ክፋት የሚመጣው አንዳንዴ አውቀነው አይደለም፣ ሳናቀው የምንገባበት ነገር ነው። እንደ ኑሮ እናደርገዋለን፣ እንደ ቤተሰብ እናደርገዋለን። ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለው። እና ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። እና ሰው ስለዛ ሰው ኃጢአተኛነት ያሳይ የነበረው መልስ ግን እግዚአብሔርን አላስደሰተውም። ማንም ሰው በነገራችን ላይ እናንተ ኃጢአት ሰርቶ ያለን ሰው ኃጢአተኛ ነው ብለን በምንደጋግመው ክስና ወቀሳዎች ውስጥ እግዚአብሔር ደግ አረጋችሁ እኔም እኮ መናገር እንደው ምልከው አጥቼ ነው አይልም። ማንነኛስ እሱ እንደዛ ምንለው? በደሉን ሰርቶ በደለኛ ነው ማለት አንድ ነገር ነው። ስለሰራው በደል ግን የሚምረው እግዚአብሔር እንዳለ እኛ ደግሞ እንደማይምረው አስመስለን ተስፋ እስኪቆርጥ ድረስ ማስጨነቅ ሌላ ነገር። አስቀመጣው፣ ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ ያለው። ክሩሲፊክሽን ኦፍ ኢጎ ማለት ይሄ ነው። አቃ ዳገቱ ሆነባቸው። እንዴት እሱን ሄደው አባረውት ሊያው መቼም የዝናብ ነገር ነው አሉና ሄዱ። እና ፓራታባ ያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉት እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ነው ምን ያርግህ እንግዲህ አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎበኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሰርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎቹም እንደማይማሩ አድርጋ ግን ማሰብ ነው። እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር አይመስልም? በጣም ክፉ ስለሆነ በጣም ነው የሚያሳዝነው። እና ብዙ ሰው በመንፈሳዊ ህይወት ውስጥ ለመዳን ከክርስቶስ ጋር አብሮ ለመኖር በሚያደርገው ህይወት ውስጥ ከባድ የሚያደርገው የእምነቱና የእውቀቱ ማነስ ብቻ ሳይሆን ያንን እንዳያሳድግ ራሱ የማይፈቅዱለት ምክንያቶች መብዛታቸው። የትም ቦታ ስትገባ የሆነ ነገር አያጣህም። ልታውቅ ስትገባ አላዋቂ ነህ ውጣ ትባላለህ።
አለማመንህን አምነህ ስትመጣ ለምን አላመንክም ትባላለህ። ይሄን እኮ አኪዩዝ የሚያደርግህ እግዚአብሔር አይደለም። አምነናል ብለው ፐርሲቭ የሚያደርጉት ሰዎች ደካማ የሆኑ ሰዎች ናቸውና እንደዚህ አይነት ፈተና ውስጥ ያለን ሰዎች ወቃሳዎቻቸው ከሰዎች የመነጩ ናቸው እንጂ እግዚአብሔር ሰልችቶት እኛን ላለማግኘት የሚናገራቸው ንግግሮች እንዳልሆነ አውቀው በጣም ብንስተካከሉላችንም ጥሩ ነው ላል። በቤተክርስቲያናችን ሰዎች ሲጋቡ በጣም ከተለመዱ ምርቃቶች አንዱ የአብርሃም የሳራ ያድርግላችሁ የሚለው ምርቃት። አንድ የሌላ ቤተ እምነት መምህር እንዴት የአብርሃም የሳራ ይባላል? አብርሃምና ሳራ በጣም ብዙ የተሰቃዩ በጣም ብዙ መከራ ያዩ ሰዎች ናቸው እንጂ ደስ ብሏቸው የኖሩ ሰዎች አይደሉም። እና ሰው የአብርሃም የሳራ ተብሎ መመረቅ የለበትም ብለው ሲገስጹ ተመለከትኩኝ። እና የኛ አባቶች ለምን የአብርሃም የሳራ ጋብቻ ያድርግላችሁ እንደሚሉ እንድናነሳ እንድናወራ ፈልጉ። እውነት ነው። አብርሃምና ሳራን ስንመለከት ጋብቻቸው አልጋ ባልጋ ነበር። ዓለማቸውን ያዩበት ደስታ ብቻ የሆነበት ጋብቻም አልነበር። አብርሃምና ሳራ ለ90 ዓመታት ያክል ልጆች አሉ። እሷ 90 ዓመት እስኪሞላት እሱ 100 ዓመት እስኪሆኑ ድረስ ልጆች አልወለዱም ነበር። ልጅ አልነበራቸው። በዚህም የተነሳ ከአገልጋዩ ከአጋር እንዲወልድ እስከ መጨቅጨቅ ደርሳ ከአገልጋዩ ወልዷል። ከዛም በኋላ በረሃብ ምክንያት ተሰደዋል። ዘፍጥረት ምዕራፍ 12 ስናነብ ተሰደው ግብጽ ሲገቡ በእሷ ምክንያት እንዳይገሉ ስለፈራ ሚስቴ ናት ማለትን ፈርቶ ባሌ ነው እንዳትዪ ወንድሜ ነው ይብሏት ወንድሜ ነው እህቴ ናት ሲባባሉ የፈርዖኑ የአብርሃምን ሚስት ሲወስድበት ተጽፎ እናገኛለን። ዘፍጥረት 20 ላይም አቢሜሌክ የጌራራ ንጉስ አቢሜሌክ ምን ናት ሲለው እህቴ ናት ብሎት ሲወስዳት እንመለከታለን። በሁለቱም ቦታ ላይ እግዚአብሔር አምላክ በቸርነቱ ጥበቃ አድርጎላቸው ተመልሳለች ሳራ ወደ አብርሃም። ግን አልጋ ባልጋ ነበር ነው። በጣም ብዙ ደክመዋል፣ ብዙ ተሰቃይተዋል፣ ብዙ ዞረዋል፣ ብዙ ችግርን ብዙ መከራን አብረው አሳልፈዋል። ታዲያ ለምንድን ነው የአብርሃም የሳራ ያድርግላችሁ የምንለው ከተባለ ጋብቻ እንደዛ ስለሆነ ጋብቻ ዓለምን ማየት አይደለም። ጋብቻ አልጋ ባልጋ አይደለም። በቤተክርስቲያናችን ትምህርት የጋብቻ ዓላማውም ደስታ አይደለም፣ ቅድስና ነው። ባልና ሚስት በመከራ ውስጥ በፈተና ውስጥ ሁሉ ተጋግዘው አልፈው አንዱ ሌላውን ረድቶ የእግዚአብሔር መንግስት መውረስ መቻላቸው ትልቁ የጋብቻ ግብ በኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ እንደ አብርሃምና እንደ ሳራ በችግር ውስጥ ሁሉ በመከራ ውስጥ ሁሉ ልጅ በማጣት ውስጥ ሁሉ ሀብት በማጣት ውስጥ ሀብት በማግኘትም ውስጥ በድህነትም በሀብትም ውስጥ ማለት ነው በሚያስፈራ ጊዜ ውስጥ ደስ በሚያሰኝ ጊዜ ውስጥ በሚያስጨንቅ ጊዜ ውስጥ በሚመች ጊዜ ውስጥ ሁሉ አብራችሁ ሁሉ ከእናንተም አልፎ ደግሞ ለትውልድ የሚተርፍ መልካም ፍሬን መልካም ልጅን ውለዱ ይስሐቅን የመሰለ በኋላ መጨረሻ ላይ ጌታችን የተወለደው ከነዚህ ከይስሐቅ ዘር እንደሆነ ሁላችንም እናውቃለንና ያን የመሰለ ልጅ ውለዱ፣ የሚታዘዝ ልጅ ውለዱ፣ በረከት ያለበት ኑሮ በረከት ያለበት ትዳር እግዚአብሔር አምላክ ይስጣችሁ፣ በችግር ውስጥም በመከራ ውስጥ መዋደድ ይቻሉ ማለታቸው አባቶቻችን የአብርሃም የሳራ ያድርግላችሁ ሲሉ እንጂ ጋብቻ አልጋ ባልጋ ነው ብለን ስለማናምን በቃ ምንም ችግር የሌለበት ምንም ፈተና የሌለበት ምንም የማትፈተኑበት እንደው ደስ ብሏችሁ የምትኖሩበት በተድላ የምትኖሩበትን ህይወት ይስጣችሁ ማለታቸው አለ። ምክንያቱም የጋብቻ ዓላማው ደስታ ሳይሆን ቅድስና ስለሆነ ማለት ነው። ቅድስናን የምታገኙበትን ከእግዚአብሔር ጋር የምትገናኙበትን አንዳችሁ ሌላችሁን የምትደግፉበትን ቅዱስ የሆነ ጋብቻ እግዚአብሔር አምላክ ይስጣችሁ ሲሉ ነው አባቶቻችን የአብርሃምና የሳራ ጋብቻ ያድርግላችሁ ብለው የሚመርቁት ማለት ነውና እግዚአብሔር አምላክ እየተጋቡ ላሉ ወንድሙና እህቶቻችን ሁሉ በእግዚአብሔር ደጅ ለመጡት ሁሉ የአብርሃምና የሳራን ጋብቻ እንዲሰጣቸው ቅዱስ ፈቃዱ ይሁንልን። አታረገውም እንደዚህ በቃ እኔ ልደውልላት እሷ ሳታመረቀ ናፈቀችኝ ማለት ነው። ናፈቀችኝ ባካ ትጃጃል። ይሄ ናፍቆት አይደለም መልፈስፈስ መሽለጥለጥ ነው። እሷ ማን ስለሆነች ነው እማትደውልልህ አንተ የምትደውለው? የቤቷ ባውራ የምታረጋት እኮ ራስህ ነህ። ራሷ ትደውል፣ አንተ ለምን ትደውላለህ? ግን እኮ ጥፋቱ በእኔ ያመዝናል። ሴቶች ደግሞ ማኩረፍ ይወዳሉ። ብደውልላት ይሻላል። ምን ማለት ነው? እንዲህማ እንዳታደርግ። ልትሸነፍላት ነው? እሷ ናት እንዲያባውራ። ኧረ ተው ወንዳውንቱን። ግን ወንድ ለትዳሩ ቢሸነፍ ምን ችግር አለው? ምን? ለምንድን ነው የምትሸነፈው? ወንድ ይሸነፍ የሚል ሕግ የቱ ጋር ነው የተጻፈው? እንዲህ ብሎ ሳይንስ የለም፣ አትስማቸው። ይኸውልህ ቆይ አሁን ደወልክላት እንበል። ቆይ ምን ልትላት ነው? ይቅርታ ልላት ነው። አታረገውም እንደዚህ። ምን ሲያስጠላ ቃሉ ራሱ። ይሄ እኮ የሴቶች ቃል ነው። አንተ እኮ ወንድ ነህ። ይቅርታ እንዲህማ እንዳታደርግ። ይሄ ቃል ከአፍህ መውጣት የለበትም እንዴ። ቆይ እንዳትደውል። እናውራ፣ እንወያይበት። ይኸውልህ ይሄን ቃል ከምታወጣው ካፍህ ችግር የለም እንስማማ፣ ደውልላት። ግን በቃ ይቅርታ ከምትል እንዲህ በላት። ሁለታችንም ነው ያጠፋነው፣ እኔም ተሰምቶኛል፣ አንቺም በቃ አጥፍተሻል፣ ወደ ቤት ተመለሽ በላት በቃ እንጂ ይቅርታማ አያስፈልግም። ጎበዝ በቃ። ምን ወሰንን? ምን ልትላት ነው?
ያን ቃል እንዳታወጣው፣ በሞቴ ያን ቃል እንዳታወጣው። ሌላው ምን በቃ እኔም አንቺም አጥፍተናል። ወደ ቤት ተመለሽ። ጎበዝ የምን ይቅርታ። 3 ነገሮች ልጨምራችሁ። አንደኛው በፍጹም እምነት ሆናችሁ ጸልዩ። በፍጹም እምነት ማለት ምን ማለት ነው? እግዚአብሔር ጸሎቴን ይሰማል እኔም እናገራለሁ ብላችሁ ጸልዩ። ልክ ከእግዚአብሔር ጋር እንደምትነጋገሩ ሆናችሁ በማመን ጸልዩ ማለት ነው። በማመን ጸልዩ። ሁለተኛ ከጀርባችሁ የቆመ እያደባችሁ ያለ ጠላት እንዳለ በማሰብ ጸልዩ። ከጀርባችሁ ቆሞ ጸሎታችሁን እስክትጨርሱ ድረስ ወይም ጸሎታችሁን እንድታቋርጡ የሚቸኩል የሚያደባ ጠላት ከጀርባ አለባችሁ። በዚህ ምክንያት እጮሃለሁ ብላችሁ ነው ማሰብ ያለባችሁ ማለት ነው። ያንን ከኋላ ያለውን ጠላት ለማምለጥ ከዚህ ጸሎት ውጭ አማራጭ ስለሌለኝ ነው የምጮኸው ብላችሁ በማሰብ ብትጮሁ በእርግጠኝነት ጠላት ከኋላ ያለ ማንም እንትን አይልም። አሁን ሌሊት እንደተኛችሁ በዙሪያችሁ እንደው የተኛችሁበት ቤት አካባቢ ድምጽ ብትሰሙ አትተኙም አይደል? ሌሊቱ ሙሉ ነቅታችሁ አይናችሁ ኩልል እንዳለች ነው የምትነጋ ሌሊቷ። በተለይ በሯን እንደው የሆነ ነገር ነካ ካደረገ አለቀ በቃ አትተኙም አይደል? ዛን ቀን በቃ ጠላት አለ ማለት ነው። ደጅ ላይ ጠላት አለ ማለት ነው። ስትጸልዩም እሱን እያሰባችሁ ብትጸልዩ እጅግ መልካም ነው ማለት እጅግ መልካም ነው። 3ኛ እምነግራችሁ ግን የምትናገሩት ቃል የእግዚአብሔር ቃል መሆኑን በማሰብ እንደው አታባክኑት ለማለት ነው። የእግዚአብሔር ቃል 3 ነገሮች አታባክኑ። አንደኛው የእግዚአብሔርን ቃል፣ ሁለተኛ የእግዚአብሔርን ገንዘብ በከንቱ አታባክኑ፣ 3ኛ እግዚአብሔር የሰጣችሁን ንጽህናና ቅድስና አታባክኑ። በከንቱ ማባከን የማይገቡ ነገሮች ናቸው ማለት ነው እነዚህ። ስለዚህ የእግዚአብሔርን ቃል ስለሆነ እየተናገራችሁ ያላችሁትና የእግዚአብሔርን ሐሳብ ስለሆነ ያ የምትጸልዩት መጽሐፍ የያዘው በጥንቃቄ ለማንበብ ሞክሩ ነው። በጣም የታወቁ 4 ወንድማማቾች ነበሩ። ግን ሴትዮዋ ጎረቤትየዋ ደግሞ የእነዚህ ወንድማማቾች ጎረቤት ደግሞ ልጆቿ ሲበዛ በጣም መረን ናቸው፣ አስቸጋሪ ዱርዬ ናቸው እና እናታቸው ክብር የላቸውም እና ትቀናለች በእነዚህ በ4 ወንድማማቾች። ቤተክርስቲያን ይሄዳሉ፣ ይመጣሉ፣ ይመላለሳሉ። እንደገና ጥሩ ልጆች ነው። ቤተክርስቲያን ስልሽ እንደው አገልጋይነት ሳይሆን ይሄ ያለ አይደለም ጨዋ ሆኖ ተሳልሞ መምጣት፣ ከቤት አለመውጣት። ኢቭን ወንዶቹ 4ቱም አንደኛው እንጀራ ሲጋግር፣ አንደኛው ሊጥ ያቦካል፣ አንደኛው አልጋ ያነጥፋል፣ አንዱ ወጥ ይሰራል። በቃ እንዴት ነው ሴት ሆኖ ነው የኖሩት ቤት ውስጥ። በጣም አሪፍ ልጆች ናቸውና ከሆነ ጊዜ በኋላ እርስ በርስ መደባደብ፣ መናቆር ጀመሩ። በጣም ሰላም የነበሩ ልጆች መባላት ጀመሩ። እዛ ጭራሽ እናትየዋ በቃ ግራ ሲገባት ምንድን ነው የመጣብኝ ልጆች ላይ ብላ አንዱን ሌላ ዘመድ ጋር፣ ሁለቱን የማይጣሉት የማይደባደቡትን አንድ ላይ ቤት ውስጥ አደረገቻቸው እና በኋላ ግን ያው እኔም ይሄን ገጠመኝ ያወቅሁት ትምህርቴን የሚሰሙ ሰዎች ነግረውኝ ወደ እሷ ሊሄድ ነበርና ምንድን ነው የተፈጠረው ስላት እኔ እንጃ አልጠቅም አለችኝ። በስገጂ ጸልይ፣ ልጆችሽ ሰላማዊ ከሆኑ በልጆችሽ ጸባይ የሚቀና ጎረቤት ምናልባት ይኖራል ብዬ አልኳትና እውነትም በትክክል እየሰገደች እየጸለየች ምን እያለች ምንም አይነት መንፈስ ሳይጮህ ምንም አይነት መንፈስ ቤቷ ሳይያዝ ራሷ መተት ያደረገችው ሴትዮ በአጥር ተንጠላጥላ መለፍለፍ ጀመረች ራሷ። እና ታዲያ ድሮስ የማልጅ ተበላሽቶ የማልጅ ይቀራል እንዴ? ሁሉም አንድ ነው መሆን ያለባቸው። እኔ ልጆች እኮ ተሳቀቁ። የእሷ ልጆች በጣም ውብ ናቸው፣ በጣም መልካም ናቸው፣ በጣም ጥሩ ልጆች ናቸው፣ እናታቸውን ያግዛሉ። እነዚህ ወመኔዎች እየተባሉ የኔና ያንቺ ልጆች ተነጣጠሩብኝ። ሲነጣጠሩብኝ ምን ላድርግ ታዲያ ብላ ራሷ ቀባጠረች። በአጥር ላይ ሆነ ማለት ነው ያስለፈልፋት። እውነቴን ነው የምልሽ ቅዱስ ሩፋኤል ነው። ሴትዮዋ ቅዱስ ሩፋኤል ይወዳሉ እኔ የሄድኩባቸው ሴትዮ። ከዛ የኔ ሩፋኤል አጋለጥክ፣ ራስህ ተናገርክ፣ አናገርካት እያሉ ሴትዮዋ በል ለዚህ ሪካርድ አድርግ፣ ሴትዮዋ የምትፈልፈውን ሪካርድ አድርግና ለመምህር እናሳየዋለን፣ ከዛ ልጆች የሚሰማሉ ተባለ። ልጆች ሰሙ፣ አብረው መስገድ ጀመሩ። ሲጸልዩ እውነቴን ነው የምልሽ በጣም እያለቀሱ ነው የሚጸልዩት። እንዴ የሌለብን ባህሪ እኮ ነው የመጣብን አሉ። ከዛ በግቢያችሁን ፈትሹ፣ ጣራ ላይ ፈትሹ፣ ቼክ አድርጉ፣ የተወረወረ ነገር ካለ ምን አገኙ? በፌስታል የተቋጠረ ሰገራ ካለ ፈትሹ አልኳቸው። ጣራ ላይ አገኙ። ሰገራ ስልሽ ያው ቃላቱን ትንሽ ሚዲያ ስለሆነ ይከብደኛል። አይነ ምድር ልበል እና ምንድነው ልክ እንደዚህ ካካሁ በቃ መጥፎ የሆኑ እንደዚህ አይነት ቆሻሻና የተጠሉ ሰው የሚጸየፋቸው የሆኑ እርስ በርስ ይባሉ
ብላ ነው እንግዲህ ሴትዮ ያደረገችው፣ ጣራ ላይ ወረወረችው ባቀው። ይሄ ምንድነው ልልሽ የፈለኩት በቤተሰብ ውስጥ ብዙ ጊዜ ማን እንደገባ ማን ጣልቃ እንደገባ ስለማይታወቅ ድንገት ባህሪያችሁ ሲቀየር አባታችሁን ረግሞ ይሁን መተት ተወርውሮባችሁ እናትሽ እንዳልሽው የሆነ ነገር ተደርጎባችሁ ይሁን ያ ነገር የሚታወቀው ስትጸልዩ፣ ስትሰግዱ፣ ህብረት ስትፈጥሩ ነው፣ አንድ ስትሆኑ ነው። ግልጽ ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። የሚያስተምሩ የሚያነቁ ቪዲዮዎችን አቅርብላችኋለሁ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችን ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ በድጋሚ ሁላችሁም ቻናሉን ሰብስክራይብ አድርጉ። ቪዲዮን ሁሌም እንደምናገረው ሼር ማድረጋችሁን አትርሱ። በተለይም ደግሞ አሁን እንደ አዲስ የመናፍስትን ውጊያ የሚረዱ የሰንበት ተማሪዎች ሊሆኑ ይችላሉ፣ ምዕመናን ሊሆኑ ይችላሉ፣ ሌሎችም በየቦታው የሚገኙ በተለይም ደግሞ በባዕድ አምልኮ ተይዞ የሚገኙ ሰዎች መንቃት መበርታት እንዲችሉ ሁላችንም እነዚህን ቪዲዮዎች ሼር ማድረጋችንን እንዳንረሳ። ሁላችንም ኃላፊነታችንን እንወጣ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን። Thank you.